ሲጀምር ምን ሲባል ታሰበስ እንዲህ አይነት ነገር ምን ብለህ አሰብከው? ለነገሩ እኔ ጥፋተኛ ነኝ። አንተና ምን አንተ ጋር ማስቀመጥ እናቴ ጋር ነበር ማስቀመጥ የነበረብኝ። እስኪ ንገረኝ። ለቀቀኝ ያስነቀኝ ለዛ እናቴ ጋር ነበር ማስቀመጥ የነበረብኝ። እስኪ ንገረኝ። ትቀልዳለህ እንዴ? ቀለል አድርገህ ይሄን ጊዜ 100-200 ብር ዝም ብለህ 200 ሺህ ብር ነው የጣልከው። ንገረኝ እስኪ እድሜ ልክህም ማለት ነው። እድሜ ልክህም ብትለፋ ይሄን ወርቅ የሚገዛ ብር አሰራው ሰላም የተከበራችሁ ውድ የቻናላችን ቤተሰቦች እንዴት ቆያችሁ? ሻንጣ በተሞላ ማስረጃ በተሞላ ኖርማል እውነት የሚመስል ነገር በጣም የሚገርም ተውናብኛለች እኔ ላይ ማለት ነው። እኔ ደግሞ በሰዓቱ በጣም ተናድጄ ነበር። እንዲያው ትናንት አድርጌው ማላቀውን ከተፈጥሮዬ ስሜቴ ልክ አልነበረም። እውነት ለመናገር እኔም ራሴን መቆጣጠር እስኪያቅተኝ ድረስ ነው የነበረው ጉዳዩና እግዚአብሔር ይመስገን። ያው አንዳንዴ የሆነ ነገር ሳነሳሳት ፈጣሪ ይጠብቀናል አይደለ? ፕራንክ ሁሉ አይመስልም። እናቴ ትሙት የትናንት ነው ማለት ነው ሪል ነው የሚመስለውና ለእንኳን ለሰው ለእኔ ራሱ መጠራጠር እስኪያቅተኝ ነው ሁሉንም ነገር ያደረገችው። ለማንኛውም ሱቅ የሆነ ነገር ገዝቼ ልምጣ። ባባና ስለን የወጣችሁ ቀጥታና የሆነ ፕራንክ አደርጋታለሁ። በማትደራደረው ነገር ነው ዛሬ ፕራንክ ማደርጋት። ጋይስ ስደት ሄዳለሁ ብዬ በነበረ ሰዓት ላይ ወርቅሽን ሽጨው ነበር። ዛሬ ጨንቆኛል፣ ላስረዳሽ ነይ ልንገርሽና ወርቁን መተካት ካለብን እንድንተካው ምናምን ብዬ እነግራታለሁ ማለት ነው። ስለዚህ ስሜቷን ደግሞ ሪያክሽኑን አብረን እናያለን። ይሄ ማለት ባይዞ ልጅነቷን ጊዜዋን ወርቅ የሚያክል ነገር ሽጨዋለሁ ስላት ኢሚዲየትሊ ከኔ ጋር በጣም ከባድ ጸብ ነው የምትጣለው። ይሄ ለፕራንክ ራሱ የሚመች ሀሳብ አይደለም፣ ግን እኔ ደግሞ የግድ አደርገዋለሁ ማለት ነው። ስለዚህ ወርቁ ተሽጧል፣ የለም ልተካልሽ፣ በቃ ምንም ማድረግ አይቻልም። እስካሁን ድረስ ነግሬሽ አላቅም፣ ዛሬ ነግርሻለሁ ብዬ ነው የምነግራት። እና ጋይስ ስሜቱ ከባድ ነው። የእሷን ሪያክሽን አብረን እናያለን። በጣም ነው የምትናደደው፣ በጣም የምትቆጣው። ወርቁን አሳያችኋለሁ፣ እናንተ አብራችሁኝ ቆዩ ጋይስ። እንግዲህ ወርቅ ማለት ቀላል ነገር አይደለም። ሰው የልጅነቱን ጊዜውን መስዋዕትነቱን ሁሉ ነገር ይመስለኛል ዋጋው በትንሹ አሁን ካለው አንጻር ስታስቡት በጣም ብዙ ብር ነው። እንግዲህ እኔ የእሷ ንብረት ነው አብዛኛው ነገር። ከመሄድ ሀሳቤን የቀየርኩበትን መንገድ ከሁሉም ነገር ይሄ ይበልጥብኛል፣ ሰርቼ ተካዋለሁ ብዬ ስላሰብኩ ነው ብዬ ነው የምነግራት። ጋይስ ይሄንን ነገር ሳደርገው በጣም ሪስክ አለው። ልንጣላ እንችላለን፣ ግን ያው ፕራንክ መሆኑ ሲሆን መጨረሻ ላይ እንግባባለን ብዬ ተስፋ አደርጋለሁ። እና ውድ ፋሚሊዎቼ ለማንኛውም ይመስለኛል እየመጣች ሊሆን ይችላል። ካሜራውን አስተካክለን ወርቁን እዚህ ጋር ነው ማድረገው፣ እዚህ ጋር ደብቄዋለሁ። ካሜራ አስተካክለን ዝግጁ አድርገን እንጠብቃታለን ማለት ነው። እንግዲህ ውድ ቤተሰቦቻችን ካሜራ አስተካክለን ጨርሰናል ይመስለኛል። ትመጣለች፣ ጠብቁ፣ አብረን እናያታለን። ሪያክሽኑን አብረን እናያለን። መልካም ቆይታ። እንደ ወፍ ብርር ብለሽ ነው። እንዴት ነው? ምንም ማድረግ አይቻልም፣ ጊዜው ነው። ውዷ ነይ እስኪ አንድ ነገር ልነግርሽ የፈለኩት ነገር ነበር። አይ ከአሁን በፊት የተደረገ ድርጊት ነው፣ ግን አሁን ላይ ይመስለኛል ሊከፋሽ ይችላል። ግን ምንም ማድረግ አልችልም፣ እነግርሻለሁ። ደግሞ መተካት የሚችልበት ሰዓት ተካዋለሁ። ግን ምን እንደሆነ በመጀመሪያ ደረጃ ማለት ነው አንቺ እንዲከፋሽ አልፈልግም። ደግሞ ሆን ብዬም አይደለም እንዲከፋሽም ብዬ አይደለም ያደረጉ። ወደ ስደት ሄዳለሁ ብዬሽ በነበረ ሰዓት አይ እኔ መሄድ አልፈልግም፣ ግን በዛ ሰዓት ላይ እንትን ነበረ ለእሱ የሚያስፈልገኝ ገንዘብ የሆነ የተጠቀምኩ በዛ ሰዓት ወርቅሽን ሽጨው ነበርና ዛሬ መተካት ስላለብን ነው እየነገርኩሽ ያለሁት። አዎ ማለት በቃ ብር አንሶኝ ስለነበር በሰዓቱ ሸጥኩት። አሁን ግን ማለት መተካት በምችልበት ሌቭል ላይ ስላልሆነ ልተካልሽ እንድገዛልሽ ስለምፈልግ ነው በሰዓቱ እየነገርኩሽ ያለሁት። ሆነ በቃ እና ታዲያ አንቺውን በዚህ ሰዓት እንደዚህ ለምን ቀልድሻለሁ? ሲጀመር መች ብር አጣህና ነው ወርቅ መገዛበት? በዛ ሰዓት የነበረኝ አቅም ስለነበረ ብዙ ብር ስለሚያስፈልገኝ ሸጥኩት። በቃ አሁን ግን መተካት እችላለሁ። እና ወርቅ ሽጠህ ነው የኔን ወርቅ ሽጠህ ነው አንተ ልትሰደድ የነበረው?
ውዷ እኮ ለእኔ ብዬ አይደለም ማለት እኔ ብቻ ለእኔ ብሰደድም እኮ እኔ ራሴን ብቻ ለማኖር አይደለም። ማለት የተቀመጠን ነገር እየሸጥክ ነው እንዴ? ለሁላችንም ተሰደድኩ ብለህ የምታስቡ ወርቅ ሸጠ ነው ተሰደ የምታሳልፈለን ከላኩ ነው ማለት እግዚአብሔር ተገልጓል አልኩሽ እኮ ውዴ። በቃ ከዚህ በኋላ ማረጋገጥ ትችላለሽ ማለት ሄደሽ ማረጋገጥ ትችላለሽ። በቃ የነገርኩሽ አይደል እንዴ? እና ከዚህ በላይ ምን ልበልሽ? እኔ የምሬ ነው እየነገርኩሽ ያለሁት። ተቀበለ ማለት የመጨረሻችን ክርስቶስን ያለ ነገር አንድ ነገር ይነካል። አንቺ ደግሞ ምንድን ነው የምታካብጂው? ይሄን የሰው ነፍስ የተሰረቀ መሰለሽ እንዴ? ገንዘብ ወጥቶ የሚተካ ነገር። ፋሚሊ እንግዲህ በጣም ደንግጣ ተናዳ ነው የሄደችው። ምንም ማድረግ አይቻልም። እስከ መጨረሻው ፈጣሪ ትዕግስቱን ሰጠኝ። ልትመታኝም ትችላለች። በማይቀልሉ እንዳቀልኝ እድሜ ልኬን እሳት የተቃጠልኩበት ነው። ቀልዳለሁ። በዚህ ተመጣ በጣም የመጨረሻ እግዚአብሔር ነው ማለት ነው። በመጀመሪያ ደረጃ ተረጋጊ። እኔ እኮ እንድተካልሽ ነው እየነገርኩሽ ያለሁት። እንድተካልሽ አይደል? በአሁኑ ሰዓት ወርቅ የሚተካበት ሰዓት ነው እና ታዲያ ምን ላድርግሽ? በሰዓቱ ተደረጉማም ተደረጓል። አክዲ ያኔ መተካት ያቃተኝ ልጅ ትቀልዳለህ። ለማንኛውም ባለፈ ክረምት ቤት አይሰራም። አንተ ያማን እንዴ ነገርኩሽ አይደል እንዴ? ከዚህ በላይ ምን ይቀርልሽ? ሁሉም ነገር እኮ እንዲተካ ነው ነገርኩሽ። እንተካው ብዬ ነው ውዴ ነገርኩሽ እኮ አይደል እንዴ? ማለት ይሄ የለም እኮ ፋትሮም የለም። እስከ ፋትሮ ድረስ ነው ይወሰድከው። እኔ እኮ የነገርኩሽ እንድንተካበት ነው። በቃ አለቀ። እንድንተካበት ምንም ቀላል ይሁንም አይሆንም በቃ ከሰው ልጅ ከኔ ገንዘብ እኮ ነው አንቺ አይደል እንዴ? እኔ እግዚአብሔርን ማለት ነው ከገንዘብ አይደለም። ይሄ ከገንዘብ በላይ ነው። ምንድነው ከገንዘብ በላይ? ብዙ ህይወቴ ማለት የሸጥኩበት ነው። ስንት መከራ ነው የሄድኩበት ነው እንዴ? ይቀርል እንዴ? እኔ እውነቱን ነው ነጭ እውነቱን ነው እየነገርኩሽ ያለሁት። አትቀልድ። ምንም አማራጭ የለኝም እናቱ መረዳት ከዘርሽ አይመለስ ከመቼ ወዲህ ነው ደግሞ የቤት ዕቃ እያወጣ መሸጥ የጀመርከው? እናቴ ይሄ እኮ እግዚአብሔር ልጅነቴን የጨረስኩበት ነው ታውቃለህ? ምንም እኮ ልተካልሽ ነው ያልኩሽ አይደል? ልተካልሽ ከየትም ሰው የምትተካልኝ እና ሰኔ 500 600 ሺህ ብር ትተካልኛለህ? የነበረውን ችግር ለመሙላት የነበረውን ችግር ስላለህ ሳካ የነበረው ስታት ይሄ ምን ወርቀው ከመሸጥ መሸጥ አልነበረብኝም። ጥፋተኛ ነኝ። ግን በቃ አለቀ። በሰዓቱ ስለሚያስፈልገኝ አድርጌዋለሁ። እኔ እየቀለድኩ ነው በለኝ። እመቤቴ እንዳታሳብሽኛል። እኔ ምን አድርጌ ማሳብሽ? ስንት ግራም ወርቅ ታውቃለህ? ስንት ብር እንደፈጀ ታውቃለህ? በቃ እኔ እኮ ነገርኩሽ አይደል? ለምን እሱን ታስረጅኛለሽ? በቃ ተይኝ። ምንድን ነው የፈለከው? እና እኔ ምን ላድርግሽ? አትቀልድ። ማርያም ካስቀመጥክበት ቁጭ አድርግ ናቲ። እግዚአብሔርን እኔ እንዳታሳብኝ እናቱ እኮ ምን ማለት ነው? እንደሌለ ነው። እኔ ማርያምን ናቲ ካስቀመጥክበት ቁጭ አድርገው። እኔ እኮ እያስረዳሁሽ እኮ የምትረጂኝ ስለመሰለኝ ነው። እኔ ከዚህ በኋላ ምንድን ነው የምታስረዳኝ? ምንም መልስ የለኝም። የማይሆን ነገር ማለት ነው አታውራ። ማርያምን የማይሆን ነገር አታውራ። ይሄ ማለት ነው። በዛ ላይ ደግሞ የኢትዮጵያ ወርቅ እንዳይመስልህ የውጭ ነው። በቃ በግልጹ ልንገርሽ፣ በወቅቱ በነበረው ችግር ከእጄ ወጣ። ምን ችግር ገጥሞን ይሄን ያክል ምንድን ነው የገጠመው? ነበረ ፕሮሰስ ነበረብኝ። ለዛ ያወጣሁት ገንዘብ እና ፕሮሰስ ያወጣሁት አከሰርከው እና አንቺ ተነጋግረን አይደል እንደ የቀረሁት ነው። አክሰረኸው ወርቁን አስረከባችሁ ነው ትተው የመጣኸው? ወርቁን አይደለም የሰጠኋቸው፣ ወደ ብር ቀይሬ ነው የሰጠኋቸው። ስለዚህ ግን አሁን እንተካው ነው እያልኩሽ ያለሁት። በቃ ሌላ ነገር አታውቅኝ። በቃ እኔ አትጩሂብኝ አልኩሽ። በቃ አለቀ። እንደፈለግሽ ሞት ትችላለሽ ከዚህ በኋላ። እኔ እያልኩሽ ያለው መተካት የምንችልበትን ነገር እንድተካ እያልኩሽ ያለሁት። እድሜ ልክህን ብትሰራም ይሄን አትተካውም ናቲ። ገንዘብ ነው ናቲ። 10 ሺህ ብር 20 ሺህ ብር እኮ አይደለም። ስንት ሺህ ሪያል ነው ወጥቶ የተገዛበት? 10 ምናምን ሺህ ሪያል እኮ ነው የተገዛው። አምላኬ ምንድን ነው? እሺ አታስጨንቂኝ። እኔ ነገርኩሽ አይደል? የነገርኩሽ እኮ ለማቃለል ነው። ነገሩን ቀለል ለማድረግ ነው። ውሸቴን ነው በል ወይም እየቀለድኩ ነው በል። ማርያምን እንዳታሳብዲ ክርስቶስን እንዴ ማን ተማምኜ የተቀመጥኩ መሰለህ? አለኝ ብዬ ቢከፋኝ ብለኝ እንዴ እኔ አታስጨንቂኝ። ከዚህ በላይ ናቲ እግዚአብሔር ራሴን እያመመኝ ነው። እውነቱን ንገረኝ። እኔ ጭንቅላቴ እየፈነዳ ነው ስለዚህ ጉዳይ። ሁሌም ማለት ነው እስካሁን እስካለሁበት ጊዜ ጀምሮ አእምሮዬ ሌትና ቀን ነው የሚያስበው ይሄንን ጉዳይ ማለት ካለፈ በኋላ ምንም ብትጮህ የምታረጊው ነገር የለም። ለዛ ነገር መሆን ያለበትን ሶሉሽን መፈለግ ነው እንጂ አንገትሽ እዚህ ገመድ ብታስገቢ የሚመለስልሽ ነገር የለም። ግን እንተካው ነው ያልኩሽ አይደለ? እንተካው። በዚህ አንገቴ ገመድ ላስገባ ነው የምትተካው? እስኪ ንገረኝ። ምንም ማድረግ አልችልም ሲጀመር ማለት ነው። እኔ በጣም ጨንቆኝ እስካሁን ድረስ ምን ብዬ ልናገር ብዬ ግራ ገብቶኝ ከዚህ በኋላ ምንም ልታረጊኝ ትችላለሽ፣ ምንም ልትይኝ ትችላለሽ። እየቀለድኩ ነው በል። የማን ልጁ መፍትሄ እንትን ስለማይለኝ ነው እኔ ይሄንን ያን ያልደበቄ በውስጥ ይችላል የቆየሁት። መቀለል አድርገን እንደዚህ የምታወራው የምርህን ናቲ? እየቀለድክ መሆን አለበት። እመቤቴ እየቀለድክ መሆን አለበት።
ውዴ ነገርኩሽ አይደል? አላመንሽኝማ። ምን አድርጌ ላስረዳሽ? እንዴት አድርጌ ሱቁ ያስረከቡበት የሸጥኩበት ቦታ ወስጄ ለአንጀላ አትቀልድ ናቲ፣ አትቀልድ። እመቤቴን አትቀልድ። ይሄ ቀልድ ነው በለኝ። በቃ ምንም ነገርም ቢሆን ነገርኩሽ። መናገሬ ደግሞ ግዴታ ነው። ሁሌም ዘላለሜን በውስጤ ችዬው እኔስ ነኝ እንጂ እንዴት እስከ ዛሬ ንብረቴን አላይም? ሲጀምር ምን ሲባል ታሰበስ? እንዲህ አይነት ነገር ምን ብለህ አሰብከው? ለነገሩ እኔ ጥፋተኛ ነኝ። አንተና ምን አንተ ጋር ማስቀመጥ እናቴ ጋር ነበር ማስቀመጥ የነበረብኝ። እስኪ ንገረኝ። ልቀቅ፣ እንዳትነካኝ ወደዛ። እናቴ ጋር ነበር ማስቀመጥ የነበረብኝ። እስኪ ንገረኝ። ትቀልዳለህ እንዴ? ቀለል አድርገህ ይሄን ጊዜ 100-200 ብር ዝም ብለህ 200 ሺህ ብር ነው የጣልከው። ንገረኝ እስኪ። እድሜ ልክህም ማለት ነው። እድሜ ልክህም ብትለፋ ይሄን ወርቅ የሚገዛ ብር አትሰራው። እንግዲህ እናት ሆኔ ምንም ማድረግ ስለማልችል ነው። በቃ ዝም በል። ምንም የተናገር አልፈልግም። ጭራሽ ደግሞ ንብረቴን እያወጣ መሸጥ ጀመረ። ትንሽ ቆይታ ደግሞ ልብሴን እያወጣ ትሸጠዋለህ። ጥፋቴ ነው እየነገርኩሽ አይደል እንዴ? እኔ እኮ ልተካው ነው እየነገርኩሽ ያስረዳውሻለሁ አይደል እንዴ? ከዚህ በላይ እሺ ምን ልልሽ እኔ? እና ሽጣ ለመሸሽ ነበር ሀሳቡ? የኔን ወርቅ ሽጣ ለመሸሸው? እስኪ ንገረኝ። እኔ እኮ ሰው መስለኝ ነበረ። ለካስ ደግሞ ወርቅ እያወጣ መሸጥ ጀመረህልኝ። ይሁን ንብረትህ። ሁሉ ነገር ከሰው ከበለጠብሽ ምንም እኔ ከማንም በላይ ነው ወርቄ። በስንት ብር ጣልከው? እኔን ግን ሁሉንም አትናገሪኝ። በቃ አለቀ። ወርቁን ደግሞ የመተካት አቅም አለኝ አሁን ሰዓት እሺ 500 600 ሺህ ብር ትሰካለህ? ከኔ የሚበልጥ ነገር ነው እንዴ እሱ? ከኔ የሚበልጥ ይለኛል እንዴ? ለኔ ይበልጥብኛ ነው። ከበለጠብሽ በቃ ዝም በይ። ደግሞ አይፈልም ብለህ ታወራለህ እንዴ? አተራስ ዝም በይ። አንቺን ለማስረዳት ብዬ ነው ቀለል አድርጌ እያስረዳሁሽ ያለሁት። ልትረጂኝ ካልቻልሽ እና ማዳመጥ እኔን ካልቻልሽ ማለት ነው እኔ ምንም ማድረግ አልችልም። ምን አተለው ወርቅ መሸጥስ ላይ የደረስከው የነበረብህ ቤት አስገብተው ንገረኝ እስኪ። ነገርኩሽ አይደል እንዴ? ገንዘቡ እንደማይበቃኝ ሳቅ ነው አይደል? እንደዛ ብዬ ነገርኩሽ አይደል እንዴ? በቃ ዝጋ። ሰው ጭንቅላት ያለው ሰው አንድ ሰው የሚያስብ ሰው እንደዚህ ያደርጋል? በቃ ተኛው። አረ ደግሞ አትቆጣኝ እንጂ አትጮይ። የሰራው ስራ ቀላል ነው እንዴ? በቃ ምንም ይሁን በቃ ፈታ እንዳይመስልህ። ደግሞ ተካልሻለሁ ይላል። የቃል ኪዳን ቀለበት ያልተካ ነው እንዴ? ይሄን ያክል ብር አውጥተን የምንተካው? እስኪ ንገረኝ። ሁሉንም ምን ያደረኩት አስመሰልሽ? ብትረጋጊ ነው ሁሉም ነገር የሚሻለው። ከዚህ በላይ እንዴት ነው? ምንድን ነው የምረጋጋው? ልታሳብሪኝ እኮ ናቲ። ቀላል ብር እኮ አይደለም። አንቺ ገንዘብ ነው በቃ ከሰው የሚበልጥ ነገር የለም። ዝም ብለህ መንገድ ላይ የምታገኘው ገንዘብ አይደለም ይሄ። በቃ ወርቅ የሚሆን ገንዘብ ነው፣ በገንዘብ የሚተካ ነገር ነው። በቃ አለቀ። ሲጀመር የሀገር ውስጥ እኮ አይደለም ወርቁ ራሱ። ኡፍ በቃ አለቀ። አሁን አትጮሂብኝ። እኔ ከዚህ በኋላ የኔ ራሱ ችግር ይመጣል። ዝም በይ። ደግሞ ትለፈልፍብኛለች እንዴ? ለምን ሁሉ ነገር ጥንቅር አይልም? ከፈለግ ለምን ትጮይብኛለሽ እንዴ? እኔ እኮ አንቺን የሚገባሽ እና የምትረጂ መስሎኝ ነው እያስረዳሁሽ ያለሁት። እኔ የሚገባሽና የምትረጂ ስለመሰለኝ እስካሁን ድረስ በስርዓቱ ማወራሽ። ከዛ ውጭ የፈለግሽ ምንም አታመጭም።
እንጦንጦስ ግቢ ከፈለግሽ በቃ አስፈላጊ በሆነ ሰዓት አደረግኩ። በቃ ካሁን ደግሞ ይቅርታ አድርጊልኝ። ከዛ ባለፈ ደግሞ ልተካልሽ አልኩሽ። በቃ አለቀ። ከዚህ ውጭ ምንም አድርጊ፣ ምንም አታመጭም። አለቀ። ስለ ጮሽ ትስላሽ ነው አለ። ከፈለግሽ ሂደሽ ፖሊስ ጠርተሽ ነው ሰረቀ ይሸጠልኝ ብለሽ ተናገር። ምንም አታመጭም። እኔ እንደ ቤተሰብ ወግ ነው ሁሉንም ነገር እያስረዳሁሽ ያለሁት። እንዴት ምን ሲባል ይታመናል? እዚህ ነገር አሁን ከተጠበቃለሁ ናቲ ግን ለማንም እንዳትደውይ አምጪው። አይመለከትህም። ምን አገባ? አርፈ ተቀመጥ፣ እዛው አርፈ ተቀመጥ። ጉድ እንደይለይልህ። ለማንም እንዳትደውይ አይቻልም። ከዚህ በኋላ ምንም ነገር እንዳትዪ። ዝም ብለሽ አርፈሽ ቁጭ በይ፣ ተረጋጊ። መፍትሄ ወዳለበት ተረጋጊ። ጥሩ ነገር ሰርተህልኝ አይደል? ተረጋጊ። ጥሩ ነገር አለ ይሰራ። በቃ ጥሩ ነገር ሆነ መጥፎ ነገር ያለፈ ነገር አያስጨንቀም። ሁለታችንም በቃ አጥፍቻለሁ፣ ይቅርታ አድርጊልኝ፣ እንተካዋለን። አለቀ። እንተካዋለን። አንተ ሰርተህ ብትተካልኝ እናቴ የነገርኩሽ እኮ እንደዛ ነው የኔ ቆንጆ። ለማንኛውም ወርቅ ይሄን ያህል በገንዘብ የሚቀየር ነገር ነው። እሺ እንደ ትልቅ ነገር በገንዘብ የሚቀየር አይደለም። እኔ በቃ ነገርኩሽ አይደል የኔ ቆንጆ። ከገንዘብ የሚበልጥ ነገር ማነው? ገንዘብ ማለት ወርቅ ማለት በገንዘብ የሚገዛ ነገር ነው። አለቀ። ሰውና ገንዘብ መጀመሪያ ከከንሳ ታረጋጋ ነው። ወርቅ ገዛልሻለሁ የምትለው ደፋር እና እንደዛ ስለሆነ ኖርማል ነው። ለማንኛውም እከክን ያልሽ በቃ ለማንኛውም አስፈላጊ ከሆነ ደግሞ ማለት ነው ከሰውየው ጋር ተነጋግሬ ለማስመለስ ሞክራለሁ። ከሸጥኩበት ሰውዬ ጋር ተነጋግሬ ለማስመለስ ሞክራለሁ። ተረጋጋ። አንተ ማን ቤትን ሽጠህ ነው ወይስ መኪናን ሽጠህ ነው ወርቅ የምታስመልስልኝ? እስኪ ንገረኝ። በቃ አንቺ እንደዚህ ነገር አትዩ። በቃ ዝም ብለሽ ከትልቅም በላይ ነው። እድሜ ልክ የኔ የለፋሁበት ነው ስትበላስ ነው። እድሜ ልክ ይሁንና ለምን ዘላለም አይሆንም? እና ይተካል አልኩሽ እኮ እንደምተካው እየነገርኩሽ አይደል? እንደምተካው እየነገርኩሽ እኮ ኢትዮጵያ እየኖርኩ ነው። ዝም በይ እናቴ። በቃ ሌላ ነገር ሰው ወርቅ ሽጦ ነው አገኝ ሲል ዝም በይ። አያስፈልግም። በቃ ምንም ሌላ ነገር አታውቅም። ጭራሽ ያለለት ይገዛኝ ያለውን እያወጣ መሸጥ ነው እንዴ? በቃ ተፈጠረ፣ አለፈ። ከዚህ በኋላ ከሰውዬው ጋር ከሰው እንትን ውስጥ ትገባለህ። ምን ንብረቴ እኮ ነው። ንብረቴ ገዝተኸኝ እኮ አይደለም። ንብረቴ ነው። በቃ ከየት ያመጣኸው? በቃ የኔም የጋራ ንብረት ነው። የጋራ ንብረት አይደለም። የጋራ ንብረት የሚባለው አብረን ያፈራነው ነው። እና አብረን ያፈራነው አይደለም። ከየት ያመጣኸው ነው? አብረን ያፈራነው ለማንኛውም ማለት ነው የኔ ለዛሬ ማለት ነው ወርቅሽ አለ። ተረጋጊ። ወርቁ አለ። ተረጋጊ። ወርቁ ደግሞ ካለዚህ መሸጥ እንደማይችል ነግሬሻለሁ አይደል? መጀመሪያ ይኸው ካለዚህ ምንም ነገር ቢፈጠር ማለት ነው ካለዚህ ምንም ቢፈጠር ወርቁ መሸጥ አይችልም። ይሄ ማለት ወርቁ ከየት መጣ? ተሰርቆ መጣ? እንዴት መጣ? ካለዚህ ወርቅ ይሸጣል ተብሎ ቢታሰብ ሪስክ አለው፣ ያስጠይቃል። የት አለሽ ወርቁ? ቃል አልኩሽ አይደል? እንዴ ተረጋጊ። በመጀመሪያ መኖር አለመኖር ለተናገርሽው ንግግር ይቅርታ ካልጠየቅሽ ሁሉንም ለወራሻቸው ንግግሮች ይቅርታ ካላልሽ ወርቁን ያለበትን ሙሉ ግልጽ አላደረግልሽ። ይቅርታ በይ ላለበት ወርቅ ለተናገርሻቸው እኔ አሁን የራሴ ድርሻ ነው የምናደድበትን ወርቁ አለ ብዬሻለሁ አይደለ? ወርቁን ደግሞ ለወርቁ ለተናገርሽው ንግግሮች ይቅርታ መጠየቅ አለብሽ። ሲጀመር እንዲህ አይነት ፕራንክ ምንም ማለት እንደዚህ አይነት ነገር ምን ሲባል አሰብኩ። ለምን ይቅርታ መጠየቅ? አልጠይቅም። አቻው እንዳትጠይቂኝ ከዚህ አልጠይቅም ብለሽ ነው የራስሽ ወርቅ አልጠይቅም። ለመጠየቅ ይቃል ወረቀት እንደነካ ውሰጂ። ወረቀቱን ፈርፍረሽ ችግር የለም እሱን አሳይሃለሁ። ዝም ብሎ እኮ አይደለም እግዚአብሔርን ዝም ብሎ እንዳይመስልኝ ፈርፍረሽ ቢያልኩሽ በቃ አለቀ። ወርቄን ከያዝኩ መሰለኝ ወደፊት ካላሰራሁ አንቺ ታካብጃለሽ።
ወርቅና ሰው ለይተሽ ለይ እንጂ በመጀመሪያ ደረጃ ወርቅ ነው የሚበልጥብሽ ሰው ያልተፈጠረ ነገር አስመሰሻ አታውቂም። ይኸው ዛሬ ማለት ነው እግዚአብሔርን እመቤቴን ዛሬ ማለት ነው በጣም የተናገርሻቸው ንግግሮች ማለት ነው ድንግል ማርያም አልኩሽ እጅግ በጣም ሆዴ ውስጥ የሚገቡ እውነተኛ የሆኑ መልእክቶችሽን ከአንደበትሽ ለይቼበታለሁ በዛሬው ቀን እግዚአብሔርን ነው የምነግርሽ። ሲጀመር ማለት ነው አንዳንዴ አንቺ በጣም ራስ ወዳድና ገንዘብ ወዳድ ከመሆንሽ አንፃር ማለት ነው የምትናገሪያቸውን ቃላቶች በራሱ ይሄ ነገር ቃል ሊሆን ብለሽ እንኳን አትገምጪም። የመጨረሻ ችግር አለብሽ። የዛሬው ፕራንክ በህይወት ትልቅ ትምህርት ያስተማረኝ መብራንን ትልቅ ትምህርት የተማርኩበት ደግሞ ማለት ነው እንኳን ያንቺን ወርቅ ይቀርና ማለት ነው የፈለገ ቁምት ይልና ራቁቴን ብሄድ ልበለው ባጣ ራሱ ያንቺን እንኳን ይቅርና የኔ ያገለገለው ነገር እንኳን ራሱ አውጥቼ መሸጥ አልለመደብኝም። አላደርገው ገባሻ? እና እኔ የምትታዘበኝ እንደዚህ አይነት ሀሳብ አላደርገው። በቃ ዛሬ የተማርኩበትን ትምህርት ተምሬበታለሁ። ብዙ ነገር ተማርኩ። ድንግል ማርያም ተምሬያለሁ። አመሰግናለሁ። ለማንኛውም ያንቺ ወርቅ ማለት ነው ይኸው እሱ አለሽ። ለእኔ ግን በጣም የተናደድኩት ቢፈርፈረሽ ከዚህ በኋላ አንድ ነገር እንዳታወራ። እንኳን ያንቺን ወርቅ ይቅርና ሙቼ ብቀበረ ራሱ የሰው ነገር አለ ተፈጥሮዬም አይደለም ሲጀምር ፈርፍረሽ ቢዩ ከፈለግሽ ተናገርሽ። ዛሬ ተናገርሽ ውስጥሽ ያመቀው ከፈለግሽ የፈለግሽ መሆን ትችላለሽ።